ሰላም የዴሊ ፎረም ቤተሰቦች በሰሜን ኢትዮጵያ በተለይም በትግራይ ክልል አዲስ ፖለቲካና ወታደራዊ ውጥረት እያንዣበበ ባለበት በዚህ ሰዓት ሾልኮ የወጣው መረጃ እንደሚያመለክተው የኢትዮጵያ መንግስት ህወሓት ዳግም በሽብርተኝነት ለመፈረጅ በዝግጅት ላይ መሆኑ ለሀበሻ ከምንጮች ሰምቻለሁ ብሏል። ቡድኑ ከዚህ ቀደም በሽብርተኝነት ተፈርጆ የነበረ ቢሆንም የፕሪቶሪያው የሰላም ስምምነት ተከትሎ ከሽብር መዝገብ መሰረዙም ይታወሳል። ይህ አዲስ ክስተት የፕሪቶሪያውን የሰላም ስምምነት ተከትሎ የተገነባውን የሰላም ትርክት በይዘት ምን ያህል ደካማና አሳሳቢ እንደነበር የሚያረጋግጥ ነው ሲልም ዘሀበሻ ዘግቧል። በሌላ በኩል ደግሞ የኢትዮጵያ መንግስት ቡድኖቹን ከሽብር መዝገብ የመሰረዝና ዳግም የመመለስ ሂደት በተቃዋሚ አስተማማኝነት ላይ የተመሰረተ ሳይሆን በፖለቲካዊ ሚዛን ብቻ የሚወሰን መሆኑንም ያሳያል ተብሏል። መንግስት በጸጥታና በፖለቲካዊ ጉዳዮች ላይ እየወሰደ ያለው እርምጃዎች ከስትራቴጂካዊ እቅድ ይልቅ ጊዜያዊ ጥቅምን ያገናዘበና በግል ስሜት የተገነባ መሆኑን ነው ዘሀበሻ በጻፈው ትንታኔ ያሳወቀው። የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ከቀናት በፊት ባወጡት መግለጫና ወቅታዊ ሁኔታዎችን በተነተኑበት አንቀጻቸው እንዳሉት በትግራይ ፖለቲካዊ መዋቅር ውስጥ የተንሰራፋውን የከረረ የመረጃ መበጣጠስ፣ ጥልቅ የአመራር መከፋፈልና የሰላም ሂደቱን ተጋላጭነት ፍንትው አድርጎ የሚያሳይ ነው ሲሉም ነው ያስታወቁት። በአሁኑ ወቅት በህወሓት የደብረጽዮን ክንፍ በኩል ታጣቂዎችን በድብቅ የመመልመል፣ ህገወጥ የጦር መሳሪያ ዝውውርን የማካሄድ፣ የሰነድ ማጭበርበርና አልፎም የመዋቅር መፈንቅለ መንግስት ዝግጅቶች የተደረገ መሆኑንም ነው የተገለጸው። እጅግ አስደንጋጭ መረጃዎች እየወጡ ነው የተባለ ሲሆን የትግራይ ተወላጅ የሆኑ ወጣቶች በማፈስና ድንበር አቋርጦ ወደ ኤርትራ በማስገባት በቆርደታና በሳዋ ወታደራዊ ማሰልጠኛ ካምፖች ውስጥ ስልጠና እየተሰጣቸው መሆኑንም የዘሀበሻ ምንጮች አረጋግጠዋልም ተብሏል። ይህንን የፖለቲካና የጸጥታ መበላሸት ተከትሎ የዩናይትድ ስቴትስ አሜሪካ የውጭ ጉዳይ ሚኒስትር ባወጣው መግለጫም የሰላም ሂደቱን በማደናቀፍ ላይ ባሉ አካላት ላይ የማያዳግም እርምጃ ለመውሰድ መዛቱንም ነው የተናገረው። አሜሪካ በሰጠችው ማስጠንቀቂያ የትግራይ የጸጥታ ኃይሎችና የኢትዮጵያ መከላከያ ሰራዊት በቅርቡ ግጭት ሊገቡ መሆኑን ተከትሎ 600 ሺህ ሰዎች ከቀጠፈው ጦርነት በኋላ ዳግም ቀጠናው ወደ እልቂት እንዳያመራም አሳስበዋል። አሜሪካ በሰላም መኖር ከሚፈልገው የትግራይና የኢትዮጵያ ሕዝብ ላይ ጎን እንደሚቆም ገልጾ ቀውሱ በሚያባብሱ ባለስልጣናት ላይም ማስጠንቀቂያም ማውጣቱ ነው የሚታወሰው። በዚህ በአሜሪካ ማስጠንቀቂያ በህወሓት መሪዎችና ቤተሰቦቻቸው ላይም የቪዛ ማዕቀብም ተጥሏል። አሜሪካ በኢትዮጵያ ያለው ሰላም በማናጋት ውስጥ ተሳታፊ ናቸው ባለቻቸው አክራሪ ብላ በጠራቻቸው የህወሓት አባላትና የቅርብ የቤተሰብ አጋሮቻቸው አባሎቻቸው ላይ የቪዛ ክልከላ መጣሏንም ነበር ከቀናት በፊት ያስታወቀችው። የአሜሪካ ውጭ ጉዳይ ሚኒስትር ባወጣው በመግለጫው እንዳስታወቀው ከሆነ አክራሪ ብሎ በጠራው ህወሓት አባላትና በኢትዮጵያ መንግስት መካከል በሰሜን ኢትዮጵያ ግጭት እንዲያገረሽ የሚያደርግ ውጥረት እየተባባሰ መምጣቱ በመግለጽ ይህ በቀጠናው ያለውን የሰላምና አለመረጋጋት ወደ ባሰ ሊከተው ይችላል የሚል ስጋቱንም ገልጿል። በዚህ ምክንያት የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በተሰጣቸው ስልጣን መሰረትም በአክራሪ ብለው በጠሯቸው የህወሓት አባላትና በቤተሰቦቻቸው ላይ የቪዛ እገዳ አሜሪካ መጣሏንም አስታውቀዋል። ይህ የቪዛ ክልከላ ውሳኔ ኢላማ የሚያደርገውም በትግራይ ያለው ቀውስ ለመፍታት የሚደረገውን ጥረት በሚያደናቅፉ ተጠያቂ የሚሆኑና ተባባሪዎቻቸው ላይ መሆኑን ነው በመግለጫው የተጠቀሰው። የውጭ ጉዳይ ሚኒስቴር መስሪያ ቤት ጨምሮ የዩናይትድ ስቴትስ የትግራይ ህዝብ ጨምሮም በሰላምና በክብር መኖር ከሚፈልገው የኢትዮጵያ ህዝብ ጎን እንደሚቆምም አስታውቋል። የቀጠናው ሰላምና መረጋጋት ስጋት ላይ የሚጥል የህወሓት ባለስልጣናትና ሌሎች ግለሰቦች ለማጋለጥና ተጠያቂ ለማድረግ አሜሪካ ያላትን ዘዴዎች በሙሉ ትጠቀማለች ብለዋል የውጭ ጉዳይ ሚኒስትር ማርኮ ሩቢዮ። በትግራይ ለ2 ዓመታት ደም አፋሳሽ ጦርነት ከተካሄደ በኋላ በፌዴራል መንግስትና በህወሓት መካከል ጦርነት የሚያበቃ ስምምነት በደቡብ አፍሪካ መደረሱንም የውጭ ጉዳይ ሚኒስትሩ ባወጣው መግለጫ አስታውሷል። በስምምነቱ መሰረትም በትግራይ ጊዜያዊ አስተዳደር ተመስርቶም ለ2 ዓመታት ከቆየው በኋላ ህጋዊ እውቅና የተሰረዘበት ህወሓት ለጦርነት ምክንያት ከሆነው መካከል አንዱ በሆነው የተናጠል ምርጫ ተመስርቶ እንዲፈርስ የተደረገውን የክልሉ ጊዜያዊ መንግስት መልሷል። በፌዴራል መንግስት የተቋቋመው ጊዜያዊ አስተዳደር ያፈረሰው ከ1 ወር በፊት ሲሆን መልሶ የተቋቋመው የትግራይ ምክር ቤት የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል የክልሉ ፕሬዝዳንት አድርጎ ከሾመ በኋላ የፌዴራል መንግስት በይፋ ያለው ነገር ባይኖርም በክልሉ ውስጥ ውጥረት እየተባባሰ ነው። በዚህም የተነሳ በክልሉ ሌላ ዙር ግጭት ሊቀሰቀስ ይችላል የሚል ስጋትም አይሏል። በትግራይ ክልል አሁን ላይ የግዳጅ ወታደራዊ ምልመላ እየተካሄደ መሆኑን ነዋሪዎች እየጠቀሱ ሲሆን የፖለቲካ ፓርቲዎችና የመብት ተሟጋጆችም ይህን ነገር
በመግለጫቸው እየጠቀሱት ነው። በፌዴራል መንግስትና በህወሓት መካከል ግጭት ሊቀሰቀስ ይችላል የሚል ስጋት ባየለበት በአሁኑ ወቅት የፕሪቶሪያው የሰላም ስምምነት እንዲፈረም ሁለቱ ወገኖች ያሸማግሉት የአፍሪካ ህብረት መልእክተኛ ኦሉሴጉን ኦባሳንጆ ባለፈው ሳምንት ወደ መቀለ አቅንተው ከደብረ ጽዮን ጋር ተነጋግረውም ነበር። ባለፈው 2 ዓመታት በህወሓት መሪዎች መካከል መከፋፈል ተፈጥሮ በርካታ የፓርቲው ከፍተኛ አመራሮች ከህወሓት በመውጣት የራሳቸው ፓርቲ ያቋቋሙ ሲሆን ቀደምት የድርጅት መሪዎችም በደብረ ጽዮን መሪነት ክልሉን ተቆጣጥረው እየመሩም ነው። አሁን የአሜሪካ ውጭ ጉዳይ ሚኒስቴር መስሪያ ቤት የጣለው የቪዛ እገዳ ቀደምትና አክራሪ ብሎ በጠራቸው የህወሓት መሪዎችና ቤተሰቦቻቸው ላይ ያነጣጠረ ሲሆን እነዚህ የፓርቲው መሪዎች የፌዴራል መንግስት ሊያጠቃን ነው በማለት ሲከሱ የግዳጅ ወታደራዊ ምልመላም እያካሄዱ መሆኑንም ቢቢሲ በምርመራ ዘገባ ያረጋግጫል ብሏል። ከወራት በፊት በህወሓት የሚመሩት የትግራይ ኃይሎች ከ4 ዓመት በፊት ከተካሄደው ጦርነት በኋላ ለመጀመሪያ ጊዜ በአማራና በትግራይ ክልል አዋሳኝ አካባቢዎች ከፌዴራል መንግስት ኃይሎች ጋር መጋጨታቸው የአሜሪካ ውጭ ጉዳይ ሚኒስቴር ባወጣው መግለጫ አስታውቆም ነበር። አሜሪካ ደም አፋሳሽ የሰሜን ኢትዮጵያ ጦርነት እንዲያበቃ ጉልህ ሚና የተጫወተች ሲሆን በጦርነቱ ወቅት በኢትዮጵያና በኤርትራ ባለስልጣናት እንዲሁም በህወሓት መሪዎች ላይ የተለያዩ ማዕቀቦች ጥላም ጦርነቱ እንዲቆምም ለማድረግ ሞክራለች። በሌላ ጉዳይ በኒጀር አየር ማረፊያ ላይ ታጣቂዎች ባደረሱት ጥቃት 35 ሰዎች ተገደሉ። ሐሙስ ዕለት ታጣቂዎች በኒጀር ትልቁ አየር ማረፊያ ላይ በፈጸሙት ከባድ ጥቃት 35 ሰዎች መገደላቸውን የተነገረ ሲሆን ጥቃቱ በ5 ወራት ውስጥ ሁለተኛ ጊዜ የተፈጸመ መሆኑ ነው የተነገረው። በአብዛኛው የሙስሊም መኖሪያ በሆነችው ኒጀር ጥቃቱ የተፈጸመው ነዋሪዎቹም የማለዳ ጸሎታቸውን እንደጨረሱ ሲሆን በዋና ከተማዋ ኒያሜ ከሚገኘው ዲዎሪ ዓለም አቀፍ አየር ማረፊያ አቅጣጫ የፍንዳታና የተኩስ ድምጽ መሰማቱንም ነው የተነገረው። የኒጀር መከላከያ ሚኒስቴር ሟቾቹ 22 አጥቂዎች 11 ወታደሮችና 2 ንጹሃን መሆናቸውንም ነው ያስታወቁት። ሐሙስ ጠዋት ከአልቃይዳ ጋር ግንኙነት ያለው ጀማዓት ኑስራት አልእስላም ዋል ሙስሊሚኒ የተባለ ቡድን ለጥቃቱ ኃላፊነት ወስጃለሁ ብሏል። ኒጀር ለ10 ዓመታት ያህል እስላማዊ አማጺዎች ስትፋለም የቆየች ሲሆን በዚሁ አየር ማረፊያ ከአይኤስአይኤስ ጋር ግንኙነት ያላቸው ቡድኖች ተደጋጋሚ ጥቃትም ሲወስዱም ይታያል። የሐሙሱ ጥቃት ረፋድ ላይ ረገብ ቢልም የጸጥታ ኃይሎች ቀሪ ታጣቂዎች ቡድን ስር በቁጥጥር ስር ለማዋል ፍለጋ መጀመራቸው ተሰምቷል። የሀገሪቱ ባለስልጣናት ከተገደሉት 22 ታጣቂዎች ውስጥ 4 ታጣቂዎች መቁሰላቸው ገልጸው 20 የሚሆኑ ተጠርጣሪዎች ደግሞ በቁጥጥር ስር መዋላቸውም ነው ያስታወቁት። ትልቁ ቡድን መሳሪያዎች፣ አርጂቢ 7 ፈንጂዎች፣ ቦምቦች፣ ክላሽንኮ የግንኙነት መሳሪያዎችና በሺዎች የሚቆጠሩ ተተኳሾች በዚሁም የተኩስ ልውውጥ ጊዜ መያዛቸውም ነው የተነገረው። የታጣቂዎቹ የአካባቢው ነዋሪዎች ፍለጋውን የተቀላቀሉ ሲሆን የዓይን እማኞች ለቢቢሲ የጸጥታ ኃይሎቹ ሰላማዊ ዜጎች እንዳይሳተፉ ለማስቆም ሞክረዋልም ብለዋል። ስማቸው እንዳይጠቀስ የፈለጉ አንድ ነዋሪ አጥቂዎች ከአካባቢው ሕዝብ ጋር ተቀላቅለዋል፣ ስለዚህም ማግኘት ቀላል አይሆንም፣ ሰላማዊ ዜጎች ራሳቸውን ለመከላከልና ወደ እነርሱ የሚመጡ የማያውቁት ላይ ጥቃት ለመፈጸም ጎራዴና ዱላ አንስተዋል ሲሉም ነው ያስታወቁት። ሐሙስ ከሰዓት የአየር ማረፊያው ዝግ ተደርጎ የነበረ ሲሆን የጸጥታ ኃይሎች ወደ አካባቢው የሚወጡና የሚገቡ ተሽከርካሪዎችንም እየፈተሹ ነበር ተብሏል። ዲዎሪ ዓለም አቀፍ አየር ማረፊያ የኒጀር የደህንነት ስጋት ከሆኑ ስፍራዎች ውስጥ የሚጠቀስ ሲሆን የሲቪል በረራ መናኸሪያና ወታደራዊ የጦር ሰፈርም ያስተናግዳል። አየር ማረፊያው ኒጀርና ጎረቤቶቿ ማሊና ቡርኪና ፋሶ ያቀፈውን የሳህል ሀገራት ጥምረት የሚያስተናግድም ነው። 3ቱ ሀገራት ለዓመታት በቀጥናው ጂሃዲስት አማጽያን መቆጣጠር ባለመቻሉ ወደ ስልጣን በመጡ ወታደራዊ አገዛዞች የሚመሩም ናቸው። ባለፈው ጥር በአየር ማረፊያው ላይ በደረሰ ጥቃት 4 ወታደሮች ሲቆስሉ 20 ታጣቂዎች ደግሞ መገደላቸውን የአገሪቱ መከላከያ ሚኒስቴር አስታውሷል። በወቅቱ ለ3 ዓመታት በስልጣን ላይ የቆየው የኒጀር ወታደራዊ መንግስት ጥቃቱ ለማክሸፍ ሩሲያን አመስግኗል። ፕሬዝዳንት አብዱራህማን ቲአሪ አጥቂዎቹ በመደገፍ የፈረንሳይ፣ ቤኒንና አይቮሪ ኮስት ፕሬዝዳንቶችን ከሰውም ነበር። ሩሲያ የሰጠችውን እርዳታ ምን እንደሆነ እንዲሁም ሌሎች ሀገራት ላቀረቡት ክስ ማስረጃም ሆነ ዝርዝር መረጃ ግን እስካሁን አልተሰጠም። ባለፈው ሳምንት የኒጀር ባለስልጣናት በአየር መንገድ አቅራቢያ የሚገኙ መንደሮች የሽብር ስጋቶች በሚልም አፍርሰዋቸዋል። 350 የክትትል ካሜራዎች በአሁኑ ሰዓት በኒጀር አየር ማረፊያ መተከላቸውን ኤኤፍፒ ከምንጮች ሰምቻለሁ ብሎ ዘግቧል። የአሜሪካ መከላከያ ሚኒስቴር ኔቶን ዳግም በመተቸት ዋሽንግተን በአውሮፓ ያላትን የወታደር እንቅስቃሴ ዳግም ታጤንበታለች አለም። የአሜሪካ መከላከያ ሚኒስትር ፒት ሄግስት የአሜሪካ የኔቶ አጋራት ላይ የሰላ ትችታቸውን በማቅረብ በአውሮፓ በሚገኝ የአሜሪካ ኃይሎች ላይ የ6 ወራት ግምገማ እንደሚደረግም አስታውቀዋል። በብራስልስ የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ መከላከያ ሚኒስቴር ስብሰባ ላይ አንዳንድ ሀገራት የሚወድቁ
የሚወድቁበትን ግምገማ ነው። ሌሎች ደግሞ በጥልቅ ውጤት ያልፋሉ በማለት ሀገራቸው እየበዘበዙ ነው ያሏቸውን ሀገራት ተችተዋል። መከላከያ ሚኒስትሩ በኢራን ጦርነቱ ወቅት የአሜሪካ ወታደሮች ላለማገዝ ገደብ ያወጁ የኔቶ አባል ሀገራት ክፉኛንም ተችተዋል። ኔቶ 3.0 የሚል ስያሜ ያወጡት ግምገማው ለአህጉሩ ደህንነት ኔቶ በፍጥነት እየተጓዘ ለአውሮፓ መሪ እየተራመደ እንደሆነ ማረጋገጥ ዓላማ ያለው እንደሆነም ተናግረዋል። አንድ የአሜሪካ ባለስልጣን ለቢቢሲ እንደተናገሩት ከሆነ አሜሪካ የኔቶ አባል ሀገራት ለአውሮፓ የመከላከያ በጀት አስተዋጽኦ እንዲያደርጉ ትፈልጋለች። አንዳንድ አባላት ከጠቅላላ ምርታቸው 5% እንዲያዋጡ የተቀመጠውን ግብ እንዴት አድርገው እንደሚያሳኩ አላሳዩም ሲሉም ነው የተቿቸው። የኔቶ ዋና ጸሐፊ ማርክ ሩቶ የመከላከያ ወጪያቸው ባለፈው ዓመት $103 ቢሊዮን መድረሱን ይህም የ20% ጭማሪ መሆኑን ጠቅሰው አውሮፓውያን አሜሪካ ያቋረጠችውን ድጋፎች ለማሟላት እየተሯሯጡ ነው ሲሉም ነው ያስታወቁት። ሄግስት ይፋ ያደረጉት ግምገማ አሜሪካ የጥምረቱን ዝግጁነት ኃይል ላይ የነበራት ድጋፍ ለመቀነስ ውሳኔ መድረሷንም ጠቁመዋል። ዋሽንግተን ድጋፏን እንዴት አድርጋ እንደምትቀንስ ዝርዝሮች እስካሁን ይፋም አልሆነም። ይሁን እንጂ የአየርና የባህር ኃይሏን አቅሞቿን እንደሚያካትትም ተጠቅሷል። ሄግስት የኔቶ ዓመታዊ በጀት ሌሎች ሀገራት የመከላከያ ውጪ ግባቸውን መምታታቸው ላይ የተመሰረተ ነውም ብለዋል። አንዳንዶች የኔቶ ግዙፍ ምጣኔ ሀብት ያላቸው ባለጸጋ ሀገራት ሕግን መሰረት ያደረገ የዓለም አቀፍ ስርዓት እንዲቀጥል የሚፈልጉ አጋራት እና አንድ ላይ የቆሙ የመካከለኛ ሀያላን በነጻ ተጣብቆም የመጠቀም ዘመን እንደሚቀጥል አሁንም ያስባሉ ሲሉም ተችተዋል። ሚኒስትሩ የትኞቹ ሀገራት ለመጥቀስ ፈልገው እንደሆነ ግን በዝርዝር አላሳወቁም። አንድ ከፍተኛ የኔቶ ባለስልጣን አሜሪካ የምታቋርጠው ሁሉን ነገር ሙሉ በሙሉ ሊተካ ይችላል ብለው እንደማያምኑም ተናግረዋል። ነገር ግን ማርክ ሩቶ አንዳንድ ስራዎች እንደተሰሩና ቀጣይ ጥረቶች እንደተጀመሩም አሳውቀዋል። ለውጡ ከአሁኑ ተጽዕኖ እያሳደረ መሆኑንም ነው የጠቆሙት። ይህ በእንዲህ እንዳለ የእንግሊዙ አዲስ የመከላከያ ሚኒስትር ዳን ጃርቫስ ያለ ኢንቨስትመንት እቅድ ስብሰባውን የተካፈሉ ሲሆን እቅዱን ለማጠናቀቅ ሌት ተቀን እየሰሩ እንደሆነም ነው የተናገሩት። ባለፈው ግንቦት በኢራን ጦርነት ዙሪያ በአሜሪካ በፕሬዚዳንት ዶናልድ ትራምፕ እና በጀርመን መራሄ መንግስት ፍሬድሪክ መርዝ መካከል ውጥረት ከተከሰተ በኋላ አሜሪካ 5000 ወታደሮቿን ከጀርመን እንደምታስወጣ ማሳውቃለች። ማድሪድ ኢራን ላይ ጥቃት ለመፈጸም የአየር ክልሏ ጥቅም ላይ እንዳይውል መከልከሏን ተከትሎ ትራምፕ ከስፔን ጋር የንግድ ግንኙነታቸው ለማቋረጥም ዝተዋል። የኔቶ ዋና ጸሐፊ ማርክ ሩቶም አባል ሀገራት ከጠቅላላ ምርታቸው ቃል የገቡትን የ5% ገንዘብ ያቀርባሉ ብለው እንደሚጠብቁም ነው የተናገሩት። ቤተሰቦቻችን ዜናዎቻችን ከወደዳችሁ ላይክ አድርጉ፣ ለሌሎች ተደራሽ እንዲሆኑም ሼር አድርጉ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ጊዜ